ሰላም እንዴት ናችሁ ተማሪዎች? ዛሬ በሌላ ቪዲዮ ተመልሼ መጥቻለሁ። ታዲያ እንደምታስታውሱት በባለፈው ጊዜ እንግዲህ በፊዚክስ ትምህርታችን ዩኒት 4 ላይ ማለትም ስታቲክ ኤንድ ኤሌክትሪሲቲ የሚለው ዩኒት ውስጥ ስለ ምን አይተን ነበረ? ስለ ኮሎምብስ ሎው አይተን ነበረ። ስለዚህ ኮሎምብስ ሎው ምን አይተን ነበረ? ስለ ፎርስ፣ ስለ ኤሌክትሮስታቲክ ፎርስ አይተናል። በሁለት ቻርጆች መካከል ስለሚፈጠረው ፎርስ። ታዲያ ያንን ካየን በዚህ ቪዲዮ ላይ ደግሞ ከዛ ቀጥለን ማለት ነው የምናየው ምንድነው? ኤሌክትሪክ ፊልድ። ኤሌክትሪክ ፊልድ ምን እንደሆነ በሚገባ እንመለከታለን። ስለሆነም እስከ መጨረሻ ቪዲዮ መከታተላችሁ እንዳትረሱ። እኛ አቋማዎች ነን። ቴሌግራም፣ ዩቲዩብ እና ዌብሳይታችን ላይ ገብታችሁ ልትከታተሉ ትችላላችሁ። በጣም ጥሩ። ስለዚህ በዋናነት ልትይዙት የሚገባው ነገር ምንድነው? እዚህ ጋር ሴክሽኑ ኦብጀክቲቭ ነው። በዚህ ሴክሽን መጨረሻ ላይ you should be able to አንደኛ state the meaning of an electric field። የኤሌክትሪክ ፊልድ ምን ማለት እንደሆነ መጀመሪያ ምን ማድረግ አለባችሁ? ማብራራት አለባችሁ ማለት ነው። በሁለተኛነት ደግሞ ከዚህ ሴክሽን መጨረሻ ታውቁት የሚገባ distinguish the elements that determine the strength of electric field at a given location። አንድ ቦታ ላይ ስላለ ኤሌክትሪክ ፊልድ ዲተርማይን ለማድረግ ወይም ለመወሰን የሚያስፈልጉን ግብአቶች አሉ፣ ኤሌመንቶች አሉ እና እነሱን ነገሮች ምንድነው የምናደርገው? እንወስናለን። ምንድናቸው የሚሉትን ነገር እንወስናለን ማለት ነው። ሌላው show electric field lines diagrammatically። በስዕላዊ መንገድ በዲያግራም የኤሌክትሪክ ፊልድን እንዴት እንደምንወክረው የኤሌክትሪክ ፊልድ ላይኖችን፣ መስመሮች እንዴት አድርገው እንደሚወከሉ እናሳያለን ማለት ነው። ሌላው ደግሞ calculate the strength of an electric field። ስለዚህ የኤሌክትሪክ ፊልድ ጥንካሬውን እንዴት ነው ካልኩሌት የምናደርገው የሚለውንም እናያለን። ስለዚህ ይሄ ኤሌክትሪክ ፊልድ የምንለው ነገር ምንድን ነው? ምን ማለታችን ነው? So an electric field is a region where an electric charge experiences a force just as a football field is an area where the game is played። እንግዲህ እያለን ያለው ምንድነው? ስቴትመንት መሰላችሁ? እንግዲህ አንድ ኳስ ተጫዋች የሚጫወትበት ሜዳ አለ አይደለ? ወይም የእግር ኳስ መጫወቻ ሜዳ፣ ልክ እንደዛ ሁሉ እንደ ሜዳ ልትወስዱት ትችላላችሁ። ስለዚህ ይሄ ፊልድ የምንለው ነገር ኤሌክትሪክ ፊልድ የምንለው ነገር ስለዚህ አንድ ቻርጅ፣ አንድ ኤሌክትሪክ ቻርጅ ምንድን የሚሆንበት ነው ማለት ነው? ፎርስ አክት የሚደረግበት ምንድነው? ቦታ ነው ማለት ነው። በጣም ስለዚህ ኤሌክትሪክ ፊልድ ላይንስ አር አን ኤክሰለንት ዌይ ኦፍ ቪዥዋሊንግ ኤሌክትሪክ ፊልድ። እንግዲህ ኤሌክትሪክ ፊልድ ላይን የምንላቸው ምንድነው? አንድን እንግዲህ ኤሌክትሪክ ፊልድ መኖሩና አለመኖሩን የምናረጋግጥበት ወይም የምንወክልበት ምንድናቸው? መስመሮች ናቸው። እና እነዚህ ኤሌክትሪክ ፊልድ ላይን ብለን የምንወክላቸው ምንን የሚጠቁሙልን ነው? አንድን ኤሌክትሪክ ፊልድን ለመወከል የምንጠቀምበት መስመሮች ናቸው። እና መጀመሪያ እነዚህን ያገኛቸው ሰው they were first introduced by Michael Faraday። ማይክል ፋራዴይ የምትመለከቱት ስዕሉ ላይ ይህ ሳይንቲስት ነው። ማለትም እነዚህ ነገሮች ኤሌክትሪክ ፊልዶችን ለመወከል ለመጀመሪያ ጊዜ መጠቀም የጀመረው። ሌላው በመሰረታዊነት የምንወስደው ነገር ምንድን ነው? በቻርጆች ዙሪያ ያለው እንግዲህ ቦታ እና ቻርጅ የሌለበትን ቦታ ብታወዳድሩት እጅግ የተለያዩ ናቸው። በቻርጆች ዙሪያ ያለው እንግዲህ ስፔስ ያለው ቦታ ምንድን አይደለም? ልክ ቻርጅ እንደሌለበት ቦታ አይደለም። ለምን ካላችሁኝ ኤሌክትሪክ ፊልድ ይይዛል ማለት ነው። ቻርጅ አለ ማለት በዙሪያው ምንድን ትመለከታላችሁ? ኤሌክትሪክ ፊልድ አለ ማለት ነው። ይህንን በምን ማረጋገጥ ትችላላችሁ? አንድ ነገር ምንድነው የምትወስዱት? ቻርጅ ትወስዱና ኪው የተሰኘ ቻርጅ ወደ ከቻርጁ ዙሪያ ብታስጠጉት ቻርጁ ምንድን ኤክስፒሪየንስ ያደርጋል? ፎርስ ኤግዘርት ይደረግበታል። በምኑ? እዛ በምታስጠጉበት ቦታ ላይ ያለ ቻርጅ የምታስጠጉትን ቻርጅ ምን ያደርገዋል? ወይ አትራክት ያደርገዋል ወይ ይገፋዋል ማለት ነው። እና እንደዚህ ያድርጋችሁ አንድ ሪጅን ወይም አንድ ቦታ ላይ ኤሌክትሪክ ፊልድ አለ ወይስ የለም የሚለውን ነገር መረዳት ትችላላችሁ ማለት ነው። ስለዚህ ቀደም ብለን እንዳየነው if q experience an electric force፣ አሁን ቀደም ብለን ያየነው ቻርጅ q ፎርስ ኤክስፒሪየንስ ካደረገ ወይም ፎርስ አክት ከተደረገበት ቻርጁ ላይ then there is an electric field ትላላችሁ። ማለትም ኤሌክትሪክ ፊልድ አለ ማለት ነው። if no force is exerted then there is no electric field። ስለዚህ በወሳኝነት
ፎርስ የለም ማለት ኤሌክትሪክ ፊልድ የለም ማለት ነው። ስለዚህ ኤሌክትሪክ ፎርስ እና ኤሌክትሪክ ፊልድ አንድ የሆኑ ነገሮች ናቸው። ስለዚህ ፎርስ አለ ማለት ኤሌክትሪክ ፊልድ አለ ማለት ነው። ፎርስ የለም ማለት ደግሞ ኤሌክትሪክ ፊልድ የለም ማለት ነው። ስለሆነ እዚህ ላይ ምን ይለናል መሰላችሁ? For this reason the small charge is called a test charge. It tests for the existence of electric field. ምን እያለን ነው እንግዲህ ይሄንን እንግዲህ ቻርጅ ፎርስ አክት የሚደረግበትን አንድ አካል አንድ ኦብጀክት ዙሪያ ላይ ኤሌክትሪክ ፊልድ አለ የሚለውን ነገር የምንለካበት ቻርጅ ምን እንለዋለን? ቴስት ቻርጅ ይባላል። እዚህ ጋር እንደምታዩት ትንሿ ቻርጅ ማለት ነው። ሶ ቴስት ለሚለው ነገር ምንድን ይነግራችኋል? ቴስት የሚደረግ ኤሌክትሪክ ፊልድ አለ፣ ኤሌክትሪክ ፊልድን ቴስት ለማድረግ የሚጠቅም ነው የሚለውን ነገር ለመጠቆም ነው ምን የምንለው? ቴስት ቻርጅ የምንለው። ስለዚህ ቴስት ቻርጅ አነስተኛ መሆን አለበት። ለምን መሰላቸው? it has to be small so that its presence does not disturb the electric field it is trying to detect. እንግዲህ ዲቴክት ለማድረግ የሚሞክረውን እንግዲህ ፊልድ ዲስተርብ እንዳያደርገው እንዳይረብሸው ቴስት ቻርጁ ምን መሆን አለበት ማለት ነው? ማግኒቲዩዱ በጣም ትንሽ መሆን አለበት ማለት ነው። ስለዚህ ቴስት ቻርጅ ፖዚቲቭ ቻርጅ ነው ብለን የምንወስደው ቴስት ቻርጆችን ስታስታውሱ ፖዚቲቭ ናቸው። ስለዚህ ስለ ቴስት ቻርጅ ወደፊትም ደግሜ በደንብ አሳያችኋለሁ በዚህ ቪዲዮ ማለት ነው። ስለዚህ አሁን ፖዚቲቭ ቻርጆች እና ኔጌቲቭ ቻርጆችን ስትመለከቱ ኤሌክትሪክ ፊልዳቸው እንደዚህ ይወከላል። ማለትም ራዲየት እንደሚያደርግ ማለትም እንደሚያንጸባርቅ ከአንድ ነጥብ ላይ እንደሚወጡ መስመሮች እንደምታዩት ይህን በእንደዚህ አይነት መንገድ እንወክለዋለን። ኔጌቲቭ ቻርጆችንም ኤሌክትሪክ ፊልዳቸውን በእንደዚህ አይነት መንገድ እንደምትመለከቱት እንወክለዋለን እና ፖዚቲቭ ቻርጆች ወደ ውጭ የሚወጣ ፊልድ ነው። ኔጌቲቭ ቻርጆች ደግሞ ወደ ውስጥ የሚገባ ፊልድ አላቸው። መጽሐፋችሁ ላይ ፊገር 4.7 ላይ ብትመለከቱት ይህን አይነት ምስል ታገኙ። በተጨማሪም ደግሞ በሁለት ኔጌቲቭ ቻርጆች መካከል ያለው ፊልድ ምን እንደሚመስል በስዕሉ ላይ ተጠቅሷል ፊገር 4.8 ላይ። ስለዚህ በደንብ እንወያያለን። ሌላውም ደግሞ በተቃራኒ ቻርጆች በፖዚቲቭ እና በኔጌቲቭ ቻርጆች መካከል ምን እንደሚመስል ኤሌክትሪክ ፊልዱ እንደዚህ ተጠቅሶ ታያላችሁ እና እስኪ አንድ በአንድ ባህሪያቸውን እንይ። የኤሌክትሪክ ፊልድ ባህሪ ምንድን ነው? ስለዚህ ፕሮፐርቲስ ኦፍ ኤሌክትሪክ ፊልድ ላይንስ። እንግዲህ ኤሌክትሪክ ፊልድ ላይን የምንላቸው የኤሌክትሪክ ፊልድን ለመጠቆም የምንጠቀምባቸው መስመሮች ናቸው ብለን የለ። አሁን አንደኛው ባህሪያቸው ምንድን ነው? the field lines never intersect or cross each other። እንግዲህ ፊልድ ላይኖቹ አይቆራረጡም። ማለትም አንደኛው መስመር ሌላኛው መስመር ላይ ምን አይልም ማለት ነው፣ አያቋርጥም ማለት ነው። ሌላኛው ባህሪ ደግሞ ልትይዙት የሚገባው ነገር the field lines are perpendicular to the surface of the charge። እንግዲህ surface of the charge የምንለው በቻርጁ ዙሪያ ያለው ክበብ ማለት ነው እና ፊልዱ ለዛ ክበብ ምንድነው ማለት ነው፣ ወይም ለቻርጁ ሰርፌስ ፐርፐንዲኩላር ነው። እዚጋ እንደምትመለከቱት ከሰርፌሱ ጋር ምንድነው የሚሰራው 90 ዲግሪ ይሰራል ማለት ነው እና ይሄ አንደኛው እና ወሳኝ የሆነ ባህሪው ነው። ሌላው ኤሌክትሪክ ፊልድ ላይኖች ወይም መስመሮች ያላቸው ባህሪ ምን መሰላችሁ? the magnitude of the charge and the number of field lines are proportional to each other። ስለዚህ የቻርጁ ማግኒቲዩድ እና የፊልድ ላይኖቹ ብዛት ምንድን ነው ማለት ነው? ፕሮፖርሽናል ነው እያለ ነው። ምን መሰላችሁ? ብዙ ቻርጅ አለው ማለት አንድ ኦብጀክት ፊልድ ላይኖቹ በኦብጀክቱ ዙሪያ ያሉ ፊልድ ላይኖች ምንድናቸው? ብዛታቸው ከፍተኛ ነው ማለት ነው። አነስተኛ ቁጥር ካለው አነስተኛ ማግኒቲዩድ ካለው ቻርጁ ግን ፊልድ ላይኖቹም አነስተኛ ነው የሚሆኑ ማለት ነው። ስለሆነም ሌላው ደግሞ የምንጨምረው ነገር ምንድነው? ፊልድ ላይንስ ኦሪጂኔት አት ፖዚቲቭ ቻርጅ ኤንድ ተርሚኔት አት ኔጌቲቭ ቻርጅ። ፊልድ ላይን የምንላቸው እነዚህ ኤሌክትሪክ ፊልድን የሚወክሉ መስመሮች ከፖዚቲቭ ቻርጁ ይነሱና ወደ ኔጌቲቭ ቻርጅ ነው የሚገቡት። ስለዚህ ፖዚቲቭ ቻርጆች ወደ ውጭ የሚወጣ ፊልድ ላይን አላቸው። ኔጌቲቭ ቻርጆች ደግሞ ወደ ውስጥ ወደ ቻርጁ የሚገባ የሚጠቁም ፊልድ ላይኖች አላቸው ማለት ነው። ሌላው ደግሞ ልትይዙት የሚገባው አንድ ባህሪ ምን መሰላችሁ? ኤሌክትሪክ ፊልድ ላይንን በተመለከተ the line of force band together when particles with unlike charge attract each other። እንግዲህ ሁለት
ተቃራኒ ቻርጅ አላቸው። እንግዲህ ፓርቲክሎች ምንድነው ሲሳሳቡ ምን አይነት ትመለከታላችሁ? ፊልድ ላይኖቹ አብረው ቤንድ ሲያደርጉ አብረው ሲጣመሙ ታያላችሁ ማለት ነው። ታዲያ የሚፈጠረው ምንድነው? ተቃራኒ የሆኑ ቻርጆች ሲሆኑ ማለት ነው። በተቃራኒው ደግሞ ተመሳሳይ ቻርጅ ቢሆንስ ፊልድ ላይኖቹ ምንድን ይሆናሉ ስንመለከት the line bend apart when particles with like charge repel each other። እንግዲህ ደግሞ ሁለቱ ተመሳሳይ ቻርጅ ናቸው ብለን እንውሰድ። ስለዚህ ተመሳሳይ የሆነ ቻርጅ ናቸው ብለን ከወሰድን ኤሌክትሪክ ፊልድ ላይኑ ደግሞ ምንድነው የሚሆነው? በተቃራኒ አቅጣጫ ተጣግሞ ታያላችሁ ማለት ነው። ስለዚህ ሁለቱ ጀነሬት የሚያደርጉት ወይም የሚመሰርቱት ፊልድ ምንድነው? በተቃራኒ አቅጣጫ የተጣመመ ነው። ምን ማለት ነው? አብሮ ቤንድ ሳይሆን የሚያደርገው ቀደም ብለን እንዳየነው በተቃራኒ አቅጣጫ ነው የሚጣመመው ማለት ነው። ስለዚህ ዋናው ቁልፍ ሀሳብ እዚህ ጋር ልትይዙት የሚገባ አንድ ነገር አለ። ምን መሰላችሁ? ስለ ቴስት ቻርጅ ነው። ቴስት ቻርጅ ኢዝ አ ፖዚቲቭ ኤሌክትሪክ ቻርጅ። ስለዚህ ቴስት ቻርጅ የምንለው ፖዚቲቭ የሆነ ቻርጅ ነው። ስለዚህ whose charge is so small that it doesn't significantly disturb the charges that create the electric field። ኤሌክትሪክ ፊልድ የሚፈጥረውን ቻርጅ ወይም ሶርስ ቻርጅ እንለዋለን። ስለዚህ ሶርስ ቻርጅ እሱ የሚፈጥረውን ኤሌክትሪክ ፊልድ ዲስተርብ በማያደርግ መንገድ የሚቀመጥ ምንድን ነው ማለት ነው? ቻርጅ ነው። እሱ ምን እንለዋለን? ቴስት ቻርጅ እንለዋለን። እና እንግዲህ የቴስት ቻርጅ ማግኒቲዩድ ከሶርስ ቻርጅ ጋር ስታነጻጽሩት በጣም አነስተኛ ነው። ሶርስ ቻርጅ እንግዲህ ያው የብዙ ቻርጆች ጥርቅም አድርጋችሁ መውሰድ ትችላላችሁ። እና ሶርስ ቻርጁ ያው ኤሌክትሪክ ፊልድ ያመነጫል እና ያንን ኤሌክትሪክ ፊልድ እንግዲህ ዲስተርብ እንዳያደርገው ሶርስ ቻርጁ በተቻለ መጠን በጣም አነስተኛ የሆነ ስሞል የሆነ ቻርጅ ሊኖረው ይገባል ማለት ነው። ሌላው ምንድነው እዚህ ጋር ልትይዙት የሚገባው ነገር ስለ ኤሌክትሪክ ፊልድ ስትሬንግዝ ነው የምናወራው። ስለዚህ ዋናው ነጥባችን ኤሌክትሪክ ፊልድ አልነበረ። ስለዚህ ኤሌክትሪክ ፊልድ ስትሬንግዝ የሚለውን ነገር መጀመሪያ እናውራ እስኪ። ሶ the strength of electric field E ብለን የምንወክለው ማለት ነው at any point in space is equal to the force per unit charge exerted on a positive test charge። ስለዚህ ምን እያለን መሰላችሁ? እንግዲህ አንድ ኤሌክትሪክ ፊልድ ስትሬንግዝ E ብለን የምንወክለው እዚህ ጋር ፊዚክስ ውስጥ ምንድን ነው የሚለካላችሁ? እንግዲህ አንድ ሶርስ ቻርጅ የሆነ ርቀት ላይ ፖዚቲቭ ቻርጅ አስታስቀምጡ እዛ ፖዚቲቭ ቻርጁ ላይ ኤግዘርት የሚያደርገው ፎርስ ሲካፈል የቴስት ቻርጁ እዚህ ጋር የምትመለከቱት የቀዩዋ የቴስት ቻርጁ ማግኒቲዩድ ስታካፍሉ የምታገኙት ይሄ ምንድን ነው? ኤሌክትሪክ ፊልድ ስትሬንግዝ ነው። ስለዚህ ባጭሩ ምንድን ነው? ፎርሱ ሲካፈል በቻርጁ በቴስት ቻርጅ ማግኒቲዩድ ነው ማለት ነው። ምንድን ማለት ነው? ይሄ ኤሌክትሪክ ፊልድ አት a certain point የሆነ ቦታ ላይ ያለው ኤሌክትሪክ ፊልድ በእንደዚህ አይነት መንገድ ይወከላል። በጣም ጥሩ። እንግዲህ ኤሌክትሪክ ፊልድ ማለት ፎርስ ሲካፈል ቻርጅ የሚለውን ነገር ያዙት በውስጣችሁ። ስለዚህ ፎርስ ኤፍ ነው ሲካፈል በኪው ኪው የምንለው ይሄ ምንድን ነው? የቴስት ቻርጅ ማግኒቲዩድ ነው። ስለዚህ ዋናው ቁልፍ ሀሳብ ምንድን ነው? the magnitude of E is the force per unit charge and its direction is that of F። ስለዚህ ኤሌክትሪክ ፊልድ የምንለው ነገር ይሄ ምንድን ነው ማለት ነው? ማግኒቲዩዱ ፎርሱ ሲካፈል ለቴስት ቻርጅ እንደሆነ አይተናል። ታዲያ በተጓዳኝ ደግሞ ዳይሬክሽኑን ደግሞ ስትመለከቱ የኤሌክትሪክ ፊልዱ ምንድን ነው ማለት ነው? ከፎርሱ ጋር ተመሳሳይ ነው የሚሆነው ማለት ነው። ስለዚህ ምን እያለ ነው? the direction of the force which acts on positive charge። ስለዚህ ፖዚቲቭ ቴስት ቻርጁ ላይ የሚደረገው ፎርስ ጋር ምንድን ነው ማለት ነው? ተመሳሳይ ነው ማለት ነው። ማግኒቲዩዱ ደግሞ ምንድን ነው ብለናል? የኤሌክትሪክ ፎርሱ ሲካፈል ለቴስት ቻርጁ ማግኒቲዩድ ማለት ነው። ስለሆነም አሁን እዚህ ጋር thus is a vector። እንግዲህ ኤሌክትሪክ ፊልድ የምንለው ነገር ምንድን ነው ማለት ነው? ቬክተር ነው። ለምን? ፎርስ ቬክተር ስለሆነ ኤሌክትሪክ ፊልድም ቬክተር ነው ማለት ነው። ግን ቻርጅ በተፈጥሮ ስካላር ነው። ስለዚህ ምን እያልን መሰላችሁ? if q is positive አሁን እዚህ ጋር የምትመለከቱት ፎርስ ማለት ቻርጅ ሲባዛ በኤሌክትሪክ ፊልድ ተብሎ ይገለጻል። ስለሆነም እዚህ ጋር የምትይዙት ነጥብ ምንድን ነው? if q is positive the electric field E has the same direction as the force acting on the charge። እንግዲህ የኤሌክትሪክ ፊልድ ቻርጁ እዚህ ጋር የምትመለከቱት ኪው ፖዚቲቭ ከሆነ የኤሌክትሪክ ፊልድ እና የኤሌክትሪክ ፎርስ ኤሌክትሮስታቲክ ፎርሱ አቅጣጫው ምንድን ነው?
ተመሳሳይ ነው የሚሆነው ማለት ነው። ለምን ኪው ፖዚቲቭ ነው ማለት በተጨማሪም ደግሞ ኪው ስኬለር ስለሆነ ማለትም አቅጣጫ ስለሌለው፣ ስለዚህ የኤሌክትሪክ ፊልድ ዳይሬክሽን እና የፎርስ ዳይሬክሽን ተመሳሳይ ነው። ልብ በሉ ይሄ የሚሆነው መቼ ነው? ቴስት ቻርጃችን ኪው ምን ከሆነ ፖዚቲቭ ከሆነ የሚለውን ነገር ልትረሱት አይገባም። እና ኢፍ ኪውዝ ኔጌቲቭ ብለን ብናስብስ፣ አሁን ቴስት ቻርጁ ኔጌቲቭ ነው ብለን ካሰብን the direction of E is opposite to that of the force F። ስለዚህ አሁን ቻርጁ ቴስት ቻርጁ ኔጌቲቭ ኪው ነው ብላችሁ ብታስቡ የኤሌክትሪክ ፊልዱ እዛ ላይ የምትለኩት ነጥብ ላይ የምታገኙት የኤሌክትሪክ ፊልድ እና የኤሌክትሮስታቲክ ፎርሱ አቅጣጫ ምንድነው? ተቃራኒ ነው። ስለዚህ እንደምትመለከቱት ፎርሱ ወደ ግራ ሲያመለክት ኤሌክትሪክ ፊልዱ ደግሞ ወደ ቀኝ ነው የሚያመለክተው። ያ የሚሆነው መቼ ነው? ቴስት ቻርጃችን ኔጌቲቭ ስለሆነ። ግን ፊዚክስ ውስጥ ልትረሱት የማይገባው ነገር የምንጠቀመው ቴስት ቻርጅ ፖዚቲቭ ነው ማለት ነው። ስለዚህ ይህም ሆነ ማለት የኤሌክትሪክ ፊልድ እና የኤሌክትሪክ ፎርስ ዳይሬክሽን ተመሳሳይ ነው። መቼ? ለፖዚቲቭ ቻርጅ ማለት ነው። ነገር ግን ኔጌቲቭ ቴስት ቻርጅ ካለ ተቃራኒ ነው የሚሆነው። ስለዚህ በተጨማሪም on the other hand the SI unit of electric field is Newton per coulomb። ስለዚህ የኤሌክትሪክ ፊልድ SI ዩኒት ኒውተን ፐር ኮለምብ እንደሆነ ልትረሱት አይገባም። ጥሩ። አሁን ደግሞ የምናየው ምንድን ነው? ኤሌክትሪክ ፊልድ ስትሬንግዝ ዲው ቱ ፖይንት ቻርጅ። እንግዲህ አንድ ፖይንት ቻርጅ ወይም እንደ ነጥብ የሚወሰድ ቻርጅ እንግዲህ የሚያመነጨውን ኤሌክትሪክ ፊልድ ስትሬንግዙን ማለትም እንግዲህ ጥንካሬውን እንዴት ነው የምንለካው የሚለው ነገር እኔ እስኪ in order to measure the electric field in a given region። ስለዚህ አንድ የሆነ ቦታ ላይ ሂዳችሁ ከአንድ ቻርጅ ዙሪያ የሆነ ነጥብ ላይ ሂዳችሁ እዛ ነጥብ ላይ ያለውን ኤሌክትሪክ ፊልድ ስትሬንግዝ ለመለካት ምንድነው የምታደርጉ ይለናል። you introduce a test charge and measure the force on it። መጀመሪያ የምታደርጉት እዛ ፖይንት ላይ እዛ ነጥብ ላይ ቴስት ቻርጅ እዚህ ጋር ኪው ናውት የተሰኘ እዚህ ጋር የምትመለከቱት እንደ ቴስት ቻርጅ ማለት ነው። እሱን ወስደን ምን እንለካለን? መጀመሪያ ፎርሱን እንለካለን። ቀጥለን ምን እናደርጋለን? since electric field is a force per unit charge you divide the force by charge q naught to obtain the field due to q at the location of q naught። ስለዚህ q naught ያለበት ቦታ ላይ ያለውን እንግዲህ ኤሌክትሪክ ፊልድ ለመለካት ምንድነው የምናደርግ ብለናል? ፎርሱን በቴስት ቻርጁ ነው የምናካፍል ብለናል። አሁን ቴስት ቻርጃችን ማን ነው? q naught ነው። ስለዚህ ፎርሱ እዛ ጋር አክት የሚደረግበትን ፎርስ በቴስት ቻርጁ ማካፈል ማለት ነው። ቴስት ቻርጃችን ማን ነው? ኪው ናውት። ስለዚህ ፎርሱ ኤፍ የተሰኘ ፎርስ አለ እዚህ ላይ። ስለዚህ ኤፍ ሲባዛ በዋን ኦቨር ኪው ናውት። ስለዚህ ይህ ደግሞ ፎርስ ደግሞ ምንድን ነው ስንል ፎርሱ ማለት በሁለቱ በሶርስ ቻርጁ እዚህ ጋር በምትመለከቱት ሶርስ ቻርጅ እና በቴስት ቻርጆች መካከል ያለው ፎርስ ነው። እሱም ደግሞ በምን መንገድ ይገለጻል? ኬ ኤሌክትሮስታቲክ ኮንስታንት ነው ታስታውስታላችሁ። ኬ ታይምስ ሶርስ ቻርጅ ታይምስ ቴስት ቻርጅ ሲካፈል ሴፓሬሽን ዲስታንስ። ስለዚህ አር የምንለው ነገር በሁለቱ መካከል ያለው ርቀት ነው። ስለዚህ ሲካፈል አር ስኩዌርድ ማለት ነው። ታዲያ እሱን በምን ነው የምናባዘው? በዋን ኦቨር ኪው ኖት። ታዲያ ዋን ኦቨር ኪው ኖት ስታባዙት ያው ኪው ኖት በኪው ኖት ይጠፋል አይደለም? ስለዚህ ምን ይሰጣችኋል ማለት ነው? ኤሌክትሪክ ፊልድ ማለት ኬ ታይምስ ኪው ዲቫይድድ ባይ አር ስኩዌርድ። እዚህ ጋር ኪው የተሰኘው ምንድን ነው ካላችሁኝ የሶርስ ቻርጁ ማለት ነው። ስለዚህ የኤሌክትሪክ ፊልድ እንደምትመለከቱት ከኬ ሲባዛ ሶርስ ቻርጅ ሲካፈል ሴፓሬሽን ኦር ዲስታንስ ፍሮም ሶርስ ቻርጅ። አሁን መለካት የምንፈልገው አር የተሰኘ ርቀት ላይ ነው። ከምን? ከሶርስ ቻርጁ ማለት ነው። ታዲያ እዛ ነጥብ ላይ ያለው ዲስታንስ አር ስኩዌር ጋር ስናካፍል የምናገኘው ነው። እጅግ በጣም ቀላል ማለት ነው ለመያዝ ስለሆነ አሁን እዚህ ጋር የምትዩት ቀደም ብለን ያየነው ነገር አለ። so the above equations ቀደም ብለን ያየነው equation gives the field arising due to the charge q at any location which is at a distance r from q። ስለዚህ r የተሰኘ ርቀት ላይ ያለውን ኤሌክትሪክ ፊልድ ለመለካት እንግዲህ ምንድን የሚጠቅመን ነው ማለት ነው? ፎርሙላ ነው ማለት ነው። ይሄንን የምትመለከቱት ፎርሙላ ማለት ነው። ስለዚህ የሚያስፈልጋችሁ ሶርስ ቻርጅ መለካት የምትፈልጉበት ርቀት ከሶርስ ቻርጁ አር ይባላል። ከዛ ኬ ደግሞ ያው ታውቁታላችሁ ማለት ነው። የሚሰጥ ጊቨን ኮንስታንት ነው ማለት ነው። በጣም ጥሩ። ስለዚህ አሁን ልትይዙት የሚገባው ምንድነው? the direction of the electric field is taken as the direction of the force that is exerted on the positive charge። ስለዚህ የኤሌክትሪክ ፊልድ ፊዚክስ ውስጥ ለማግባቢያ የምንጠቀመው እንግዲህ
በአብዛኛው ወይም በጠቅላላ ማለት ትችላላችሁ የኤሌክትሪክ ፊልድ ዳይሬክሽን ማለት ምንድን ነው ማለት ነው? አንድ ፖዚቲቭ የሆነ ቻርጅ ላይ ፖዚቲቭ የሆነ ቴስት ቻርጅ ላይ አክት የሚደረገውን ፎርስ አቅጣጫ ይይዛል ማለት ነው። ስለዚህ ፖዚቲቭ ቻርጅ ላይ አክት የሚደረገው ፎርስ አቅጣጫ ወደ ቀኝ ከሆነ ፎርሱ ኤሌክትሪክ ፊልዱም አቅጣጫው ወደ ቀኝ ይሆናል። ወደ ግራም ከሆነ የኤሌክትሪክ ፊልድ ዳይሬክሽኑ ወደ ግራ ይሆናል ማለት ነው። Thus, the electric field extends radially from a positive charge and inwards from a negative point charge. ስለዚህ በባህሪው ኤሌክትሪክ ፊልድ ከፖዚቲቭ ፖይንት ቻርጅ ብትነሱ ከፖዚቲቭ ፖይንት ቻርጅ የሚወጣ ነው ይላችኋል። ከኔጌቲቭ ቻርጅ ደግሞ ስትመለከቱ ወደ ኔጌቲቭ ቻርጅ የሚገባ ሆኖ ትመለከቱታላችሁ ማለት ነው። ይሄ እንግዲህ ለፖይንት ቻርጅ ነው። አንዳንዴ ደግሞ ፊዚክስ ውስጥ ምን አለ መሰላችሁ፣ አሁን ወደፊት ስለ ካፓሲተር ምናምን ትማራላችሁ። ታዲያ እንደዚህ አይነት ፕሌቶች ቻርጅ ፕሌት እንላቸዋለን። ቻርጆች በመስመር ላይ የተደረደሩ ማለት ነው እና ኦፖዚት ሌላ ደግሞ ኔጌቲቭ ቻርጅ የተደረደሩበት ፕሌት ብታዘጋጁ እና ብታጠጋጓቸው ኤሌክትሪክ ፊልዱ ከፖዚቲቭ ይወጣል ወደ ኔጌቲቭ ይገባል እና እንደዚህ አይነት ፊልድ ትመለከታላችሁ ማለት ነው። ይህንን የምንመለከተው ስለ ካፓሲተር ስንወያይ ነው። ግን ከዚህ ልትረዱት የሚገባው ፖዚቲቭ ቻርጆች ይወጣሉ ፊልዶች፣ ከዛ ደግሞ ወደ ኔጌቲቭ ቻርጆች ይገባሉ። ወይም እዚጋ እንደምትመለከቱት ወደ ኔጌቲቭ ቻርጅድ ፕሌቱ ይገባል ማለት ነው። በጣም ጥሩ። አሁን ስለዚህ አሁን ሶርስ ቻርጅ ፖዚቲቭ ቻርጅ ወሰዳችሁ፣ ሌላ ቴስት ቻርጅ አር የተሰኘ ርቀት ላይ ያስቀመጣችሁ፣ እዛ ላይ አክት የሚደረገው ፎርስ ምንድነው ማለት ነው? ሁለቱ በሚገፋፉበት መንገድ ነው። ስለዚህ እዚህ ጋር የምታዩት ሶርስ ቻርጅ ቴስት ቻርጅ ላይ የሚያሳድረው ፎርስ ምንድነው? ሪፐልሲቭ ነው፣ የሚገፋ ነው። ይህ ማለት ወደ ቀኝ ነው ማለት ነው ፎርሱ አቅጣጫው። አሁን ሶርስ ቻርጃችሁ እዚህ ጋር ፖዚቲቭ ነው፣ እዚህ ጋር ቴስት ቻርጅ ጋር ፖዚቲቭ ነው። ስለዚህ የኤሌክትሪክ ፊልድ ዳይሬክሽኑ በየትኛው አቅጣጫ ነው የሚሆነው ብለናል? ፖዚቲቭ ስለሆነ ሶርስ ቻርጁ ከፎርሱ ጋር ተመሳሳይ አቅጣጫ ነው የሚሆነው ማለት ነው። ሌላው አሁን ኤግዛምፕል 4.2ን ደግሞ አብረን እንስራ እስኪ። ምን ይጠይቀናል መሰላችሁ? ካልኩሌት the strength and direction of the electric field E due to a point charge of 2 nanocoulomb at a distance of 5 mm from the charge። ስለዚህ የጠየቀን ያለው ነገር ምንድን ነው? ሶርስ ቻርጅ ያላችሁ እና ሶርስ ቻርጁ ፖይንት እንደ ፖይንት ቻርጅ አድርጋችሁ ነው የምትወስዱት። ስለዚህ ይሄ ኪው ምን ያህል ነው ብለውናል? የተሰጠን 2 ናኖ ኮለምፕ ነው። 2 ናኖ ኮለምፕ ማለት 2 times 10 the power of -9 ኮለምፕ ማለት ነው። ታዲያ 5 ሚሊሜትር ርቀት ላይ ማለትም አር የተሰኘ ወይም 5 ሚሊሜትር የተሰኘ ርቀት ላይ ያለው የኤሌክትሪክ ፊልድ ስትሬንግዝ ማግኒቲዩዱን ነው የምንፈልግ ማለት ነው። ስለዚህ ኤሌክትሪክ ፊልድ ስትሬንግዝ ለማወቅ ምንድን ነው የምንጠቀም ብለናል? ኤሌክትሪክ ፊልድ ስትሬንግዝ ማለት ምን ብለናል? ኬ ታይምስ the source charge q divided by the distance from the source charge r squared ማለት ነው። ስለዚህ አሁን እዚህ ጋር የምትመለከቱት ኤክስፕሬሽን ይሄንን ቀደም ብለን አይተን ነበረ። ይሄንን ግልጽ ከሆነላችሁ ስለዚህ ምንድነው የምናደርገው? ሰብስቲቲዩት እናደርግና መስራት ነው የሚሆነው። ሌላው ትይዙት የሚገባው ነገር ለምሳሌ እዚህ ላይ የቫሊዩስ ኦፍ ኬ ኤሌክትሮስታቲክ ኮንስታንት 9 times 10 the power of 9 ብለናል። ኒውተን ሜትር ስኩዌርድ ፐር ኮሎምብ ስኩዌርድ ነው ብለን ነበረ። ስለዚህ ምን እናደርጋለን? አሁን የኤሌክትሪክ ፊልድ ስትሬንግዛችን ምን ይሆናል ማለት ነው? ቀጥታ ሰብስቲቱት እናደርጋለን። ስለዚህ the values of k ምንድን ነው? 9 times 10 the power of 9 ኒውተን ሜትር ስኩዌርድ ፐር ኮሎምብ ስኩዌርድ። ይህም በምን እናበዛለን? በኪው። ኪው ደግሞ 2 ናኖ ኮለምብ ነው። 2 ናኖ ኮለምብ ማለት 2 times 10 the power of -9 ኮለምብ። ስለዚህ ወደ ፕሮፐር ዩኒቱ መጀመሪያ እንቀይራለን እንደምታውቁት። ለምን? ካንስል አውት ለማድረግ እንዲመች ማለት ነው። ታዲያ ልትረሱት የማይገባው ነገር ምን ያህል ነው ርቀቱ? 5 ሚሊሜትር ነው። ስለዚህ 5 ሚሊሜትር ነው ስንል ስንት ማለታችን ነው? ስለዚህ 5 ሚሊሜትር ስንል 5 times 10 the power of -3 ሜትር ማለት ነው። ስለዚህ ይሄ ከሆነ አሁን ምንድነው የምናደርገው? ይህንን ስኩዌር ነው የምናደርገው። ስለዚህ 5 times 10 the power of -3 ሜትር ይህንን ስኩዌርድ እናደርገዋለን ማለት ነው። ስለዚህ ከዚህ በኋላ ያለው ፕሮሰስ እጅግ በጣም ቀላል ነው። ስለዚህ ስናበዛ
መጀመሪያ ኤክስፖነንቶችን ማብዛት ትችላላችሁ፣ ከዚህ በፊት እኔም ሳሳያችሁ እንደነበረው ማለት ነው። ስለዚህ አሁን 9 ሲባዛ በሁለት እናደርጋለን። ታዲያ ኮፊሽንቶችን ካበዛም በኋላ ከዛ ደግሞ ኤክስፖነንቶች እናበዛለን። ታይምስ 10 the power of 9 ታይምስ 10 the power of -9 እዚህ ጋር ይሆንና ዩኒቱን ደግሞ ለብቻ እናበዛለን። ስለዚህ ኒውተን ሜትር ስኩዌርድ ፐር ኮለም ስኩዌርድ ታይምስ ኮለም። ስለዚህ እዚህ ጋር ኮለም ፐር ኮለም ስኩዌርድ የሚለው አንዷን ኮለም ታጠፋላችሁና ስኩዌርዱ ይጠፋል አይደለም። ታዲያ ይህን በምን ታካፍላላችሁ? እዚህ ጋር ከስር ያለው ዲኖሚኔተር ስኩዌርድ ሲሆን 25 ታይምስ 10 the power of -3 ስኩዌርድ ማለት 10 the power of -6 ማለት ነው። ታዲያ ሜትር ያው ስኩዌርድ ይሆናል። ስለሆነ አሁን የምታዩት 10 the power of 9 ሲባዛ 10 the power of -9 ማለት እንግዲህ ይሄ እዚህ ጋር የምትመለከቱት ቁጥር ማለት ነው። ምን እንደማለት ነው ሰላችሁ? ሲምፕሊ ተመሳሳይ 10ን ትወስዳላችሁ። ስለዚህ 10 the power of 9 -9 እንደማለት ነው። ስለዚህ ይሄ ደግሞ ማለት ምን ማለት ነው? 10 the power of 0 ማለት ነው። ይሄ ደግሞ ምን ይሰጣችኋል? አንድን ይሰጣችኋል ማለት ነው። ስለዚህ በእንደዚህ አይነት መንገድ ምን ማለት ትችላላችሁ? ማብዛት ትችላላችሁ። ስለዚህ ውስጥ ያለው ብዜት አንድ እንደሆነ እናውቃለን። እጅግ ከሂሳብ ትምህርታችሁም በቂ የሆነ ኮንሰፕት እንዳገኛችሁ ተስፋ ስለማድረግ። ስለዚህ እዚህ ጋር ያለው ዋን ነው ማለት ነው። ታዲያ ቀጣይ ደግሞ ምንድነው ዩኒት የምናጠፈው ደግሞ አገኘን። ምን አገኘን? እዚህ ጋር ሜትር ስኩዌርድ አለ አይደለ? ታዲያ ከስር ካለው ሜትር ስኩዌርድ ጋር ይጠፋላችኋል ማለት ነው። አሁን ምን ይቀረናል መሰላችሁ? ስለዚህ ይቀረን 9 ሲባዛ በ2 18 ሲካፈል በ25 እናደርጋለን። አሁን ከዚያ ከስር እንደምትመለከቱት ታይምስ 10 the power of -6 ነው አይደለም? ታዲያ ይሄ ዩኒቱ ምንድነው የሚሆነው? ኒውተን ፐር ኮለምብ ነው። ስለዚህ ዋን ሞር የመጨረሻ ሪፋይን ለማድረግ ቦት ሳይድ በ10 the power of ዲኖሚኔተሩን 10 the power of 6 በ10 the power of 6 ብናበዛው ከስር ያለውን ካንስል ያደርግልናል። ስለዚህ ጋር ይሄ እዚህ ጋር ሲባዛ ምን ይሰጠናል? ዋን ይሰጠናል አይደለም? ስለዚህ የሚቀረን ምንድን ነው ማለት ነው? 18 ሲካፈል በ25 እናደርጋለን። ስለሆነም ይህን ብታካፍሉት የምታገኙት 0.72 ሲባዛ በ10 the power of 6 ዩኒቱ ምንድን ነው? ኒውተን ፐር ኮለምብ ማለት ነው። ስለዚህ ይህን ያህል ምንድን አለው ማለት ነው? ስትሬንግዝ አለው ማለት ነው። ስለዚህ ይህን ሴክሽን ሰመራይዝ ስናደርግ a test charge is a positive electric charge whose charge is so small that it doesn't significantly disturb the charges that creates the electric field. ቴስት ቻርጅ የምንለው እንግዲህ ምንድን ማለታችን ነው? አንድን ኤሌክትሪክ ፊልድ መኖርና አለመኖሩ እንግዲህ የምንለካበት ቻርጅ ሲሆን እሱም ደግሞ ምንድነው ሳይኑ ፖዚቲቭ ነው። ስለዚህ ፖዚቲቭ የሆነ ቻርጅ ነው። ስለሆነም ይህ ፖዚቲቭ ቻርጅ በጣም አነስተኛ መሆን አለበት። ለምን? ሊለካ ያለውን ኤሌክትሪክ ፊልድ ዲስተርብ እንዳያደርግ እንዳይረብሽ አነስተኛ መጠን ያለው ቻርጅ ነው ማለት ነው። ምንድነው ቴስት ቻርጅ የምንለው ማለት ነው። ስለዚህ ቴስት ምን ይነግራቸዋል? ኤሌክትሪክ ፊልድ መኖርና አለመኖሩን ቴስት ለማድረግ ስለምንጠቀምበት ቴስት ቻርጅ እንለዋለን። ሌላው ደግሞ ኤሌክትሪክ ፊልድ ላይንስ አር ዳይሬክትድ ራዲያሊ አውትዋርድ ፍሮም ፖዚቲቭ ቻርጅ ኤንድ ዳይሬክትድ ራዲያሊ ኢንዋርድ ቱዋርድ ኤ ኔጌቲቭ ቻርጅ። ስለዚህ ባጭሩ ፖዚቲቭ ቻርጆች ያላቸው የኤሌክትሪክ ፊልድ ምንድነው? ራዲያሊ አውት ማለትም ወደ ውጭ የሚወጣ ፊልድ ላይን ሲሆን የኔጌቲቭ ቻርጆች ደግሞ ራዲያሊ ኢንዋርድ ማለትም ወደ ውስጥ የሚገባ ፊልድ ላይኖች አቅጣጫው ወደ ውስጥ የሚያመለክት ፊልድ ላይን እንዳለው አይተን ነበረ። ስለሆነ እንግዲህ እስካሁን ምን ተመልክተናል ማለት ነው? እንግዲህ ሬስት ላይ ያሉ ቻርጆች የማይንቀሳቀሱ ቻርጆች ያላቸውን ባህሪ፣ ስለ ኤሌክትሪክ ፊልድ አወራን፣ ስለ ኤሌክትሪክ ፎርስ አወራን። ስለሆነም ከዚህ በኋላ የምናየው ግን በቀጣይ ቪዲዮ ምንድነው የምናየው? ስለ ኤሌክትሪክ ሰርኪዩት እናያለን እና ስለዚህ ኤሌክትሪክ ሰርኪዩት የምናወራው ስለምንድን ነው? ስለ ከረንት ኤሌክትሪሲቲ ነው። እስካሁን ስናወራ የነበረው ደግሞ ስታቲክ ኤሌክትሪሲቲ ነበር። ስታቲክ ኤሌክትሪሲቲ የምናወራው ሬስት ላይ ያሉ እረፍት ላይ ያሉ ቻርጆችን የምናጠናበት ነው። ከረንት ኤሌክትሪሲቲ ደግሞ አሁን ቻርጆች ሲንቀሳቀሱ በገመድ ውስጥ ሲንቀሳቀሱ ከዛ ተነስተን የምናወራቸው ምን ይኖራሉ ማለት ነው? ኳንቲቲዎች አሉ። ስለ ከረንት፣ ስለ ሬዚስታንስ፣ ስለ ቮልቴጅ እንነጋገራለን ማለት ነው። ስለዚህ በቀጣይ ቪዲዮ ላገኛችሁ እወዳለሁ። እስከዛው ደህና ሁኑ። ቻው ቻው።